ሰላም ተማሪዎች አሰፋ ነኝ ከኢንጓን አካዳሚ 11ኛ ክፍል ጂኦግራፊ መምህራችሁ ነኝ። ዛሬ የምናየው ዩኒት 6 ነው። ዩኒት 6 ኢንቫይሮንመንታል ቼንጅስ ኤንድ ሰስቴናቢሊቲ በሚሉ ስር ያሉትን ርዕሶች ነው። ኢንቫይሮንመንታል ቼንጅስ አካባቢያዊ ለውጥ ነው። አካባቢያዊ ለውጦችና ቀጣይነት ያለው ልማት እንደማለት ነው። ይሄ ዩኒት በባህሪው ከዩኒት 6 ዩኒት 3 ከተፈጥሮ ሀብቶች ናቹራል ሪሶርስ ጋር ግንኙነት ያለው እንዲሁም ከኢኮኖሚክስ ኮንሰፕቶች ጋር ግንኙነት ያለው ስለሆነ በቀላሉ ልንረዳው የምንችለው ነው። እንግዲህ ዲፋይን በማድረግ ብንጀምር አንደርስታንዲንግ ሃቢታት ምንድነው ነው? ሃቢታት ኢዝ a physical environment that allows specific species to survive or reproduce። ሃቢታት ማለት ስነ ምህዳር ወይም ደግሞ ምቹጌ ልንለው እንችላለን። እጽዋትና የእንስሳት ዝርያዎች በላይኛው የመሬት ክፍል በተፈጥሮ ሀብት መልክ ኤግዚስት ስለሚያደርጉ እሱን ሰፖርት የሚያደርግ የሚሸፍን ማለት ነው። ሃቢታት የራሱ ኢምፓክት አለው፣ ሂማን ኢምፓክት አለው። ላንድስኬፕስ አር ሞዲፋይድ ስሩ 5 ሜተድስ ፐርፎሬሽን፣ ዳይሴክሽን፣ ፍራግመንቴሽን፣ ሽሪንኪንግ፣ አትሪሽን። በእነዚህ መንገዶች የሰው ልጅ በአካባቢ ላይ ተጽዕኖ ያሳድራል። ናቹራል ቼንጅስን በምናይበት ሰዓት በሁለት መንገዶች ናቹራል፣ ይሄ ሂማን ነው፣ ይሄኛው ናቹራል ነው። በናቹራል መንገድ ሃቢታት ዲስተርብድ ሊረበሽ ይችላል። የተፈጥሮ አካባቢ ወይም የተፈጥሮ ስነ ምህዳር በሁለት መንገድ፣ በተፈጥሮ መንገድ ፍላድስ፣ እነዚህ ከክላይሜት ቼንጅ ጋር ተያይዞ የሚመጡ ፍላድስ፣ ቮልካኒክ ኢራፕሽን፣ እሳተ ገሞራ ሂደቶች፣ ርዕደ መሬት ኦልሶ ፕሌይ ሮል ኢን ሃቢታት ዲስትራክሽን፣ የስነ ምህዳር መዛባት ላይ የራሳቸው ተጽዕኖ ያሳድራሉ ማለት ነው። ስለዚህ ባጭሩ የርዕሱን ባህሪ የምናየው ኮዛል ሪሌሽንሺፕ በማየት ነው። ጥያቄዎችንም ስንሰራ ስንረዳም ነገሮችን ከዚህ አንጻር ነው። ምንድነው ፓተርኑ ማለት ነው? የርዕሱ ባህሪ ኮዝ ሪሌትድ ቱ ኢፌክት ወይም ሪዛልት፣ በዚህ መልክ ነው የምናየው። ኮዝ የሚሆኑ ነገሮችን ክስተቶችን እናነሳለን፣ ምን ያስከትላሉ የሚለውን እያየን እንሄዳለን ማለት ነው። የመጀመሪያው ዘ ትሪት ኦፍ ፍራግመንቴሽን ነው። ፍራግመንቴሽን እንግዲህ ማን ዩዝስ ዘ ኢንቫይሮንመንት ነው። አዝ ማን ዩዝስ ዘ ኢንቫይሮንመንት፣ የሰው ልጅ አካባቢን ሲጠቀም፣ ኢንቫይሮንመንት ስንል ምን ማለታችን ነው? ላንድ ማለት ነው። እዚህ ጋር ተማሪዎች ወተር ሪሶርስ ማለት ነው። ውሃ፣ መሬትና አፈር፣ ላንድ ኤንድ ሶይል አንድ ላይ ማየት እንችላለን። ወተር፣ ኤር ኤንድ ክላይሜት፣ የአየር ጸባይም ደግሞ ወይም አየር፣ ፕላንት ስፒሽስ፣ እነዚህ የተፈጥሮ ሀብቶች ወይም ደግሞ የመሬት ጸጋዎች በዩኒት 3 ያየናቸው ናቸው። በነገራችን ላይ አኒማል ስፒሽስ፣ እጽዋትና ዝርያዎቻቸው፣ እንስሳትና ዝርያዎቻቸው፣ የአየር ጸባይ እና የአየር ንብረት፣ ውሃማ አካላት የመሳሰሉት ሚኔራልስ መጨመር እንችላለን። 8 ናቸው የተፈጥሮ ሀብቶች። ከነዚህ ውስጥ አንደኛው ራሱ ሰው ስለሆነ አስፔክት ነው፣ ሎኬሽን እና ሰው ነው። ዋና ዋናዎቹ እነዚህ ናቸው። እነዚህን ሲጠቀም የሰው ልጅ ሁለት አማራጭ አለው ማለት ነው። የመጀመሪያው ዋይዝ ዩዝ ነው። ዋይዝ ዩዝ ከሆነ ውጤቱ ዴቨሎፕመንት ነው የሚሆነው። ዩኒታችን ኢንቫይሮንመንታል ቼንጅ እና ሰስቴናብል ዴቨሎፕመንት ስለሆነ ከዴቨሎፕመንት ጋር ማገናኘት አለብን። ዴቨሎፕመንት ነው። ስለዚህ ያደጉ ሀገሮች ማለት ያላቸውን የተፈጥሮ ሀብት ወይም ደግሞ ኢንቫይሮንመንታቸውን በአግባቡ ማልማትና መጠቀም የቻሉ ናቸው። ሁለተኛው አማራጭ የሰው ልጅ ሲጠቀም አንዋይዝ ዩዝ ነው። አንዋይዝ ዩዝ ይሄ ከሆነ አንደር ዴቨሎፕመንት ነው። አንዴቨሎፕመንት ወይም ደግሞ ፖቨሪቲ ማለት ነው። ከዚህ አንጻር ሁለት አይነት ኢፌክቶች ይኖራሉ ማለት ነው። ኔጌቲቭ ኢፌክትስ ወይም ማን ዩዝ ዘ ኢንቫይሮንመንት። የመጀመሪያው ሾርት ተርም ኢፌክት ነው። ሾርት ተርም የአጭር ጊዜ ተጽዕኖዎች፣ የአካባቢ ተጽዕኖዎች። ሁለተኛው ደግሞ ተቃራኒው ሎንግ ተርም ነው። እስከ 10 ዓመት 20 ዓመት 30 ዓመት ሊቆይ የሚችል ሎንግ ተርም ኢፌክቱን ስናይ እዚህ ጋር ሳም ስፒሺስ ሰርቫይቭ ኢን ዲተሪዮሬትድ ሃቢታት ፎር ይርስ በት ካኖት ሪፕሮዲዩስ። የኢንቫይሮንመንቱን ምርታማነት አፌክት ያደርጋል ማለት ነው። የተወሰኑ የእጽዋትና የእንስሳት ዝርያዎች ሰርቫይቭ ሊያደርጉ ይችላሉ በተጎዳ አካባቢ ውስጥ፣ ምርታማ መሆን ግን አይችሉም። ከዚህ ጋር በተያያዘ ኤክስቲንክሽን ዴፕትም ይፈጠራል፣ የመጥፋት አደጋ። ዚስ ሪፈር ቱ ዘ ታይም ዲሌይ ቢትዊን ላንድስኬፕ ቼንጅ ኤንድ አክቹዋል ኤክስቲንክሽን ኦፍ ስፒሽስ፣ የመጥፋት አደጋም ይጋረጣል ማለት ነው። ከኢንቫይሮንመንታል ቼንጅ ጋር የተያያዘ ሌላው የዕለቱ ትምህርታችን ርዕስ የሚሆነው አግሪካልቸራል ኢንቴንሲፊኬሽን ነው። አግሪካልቸራል ኢንቴንሲፊኬሽን የግብርና መዘመን ነው።
አግሪካልቸራል ሞደርናይዜሽን ነው። ቱ ቬሪ ሞደርናይዜሽን ኦፍ አግሪካልቸር ማለት ነው። ምን ማለት ነው ተማሪዎች? አሁን እዚህ ጋር በኮቴሽን በጥርጣሬ የምናየው ተርም ወይም በኮቴሽን የምናስቀምጠው ተርም ሞደርናይዜሽን የሚለው ነው። ሞደርናይዜሽን በሁለት አይነት መንገድ ይታያል። አንደኛው የሰውን ልጅ በፕላኔቷ ላይ በፕላኔት እርዝ ላይ ቀላል ለማድረግ አዳዲስ ዘመናዊ የሆኑ አሰራሮችን፣ ቴክኖሎጂዎችን በመጠቀም ጊዜን፣ ጉልበትን፣ ምርታማነትን የበለጠ ማድረግ ነው። ኳሊቲ መጨመር ነው። በሌላ መልኩ ደግሞ በተፈጥሮ ውበታማ የነበሩ ኳሊቲ የነበራቸው ነገሮችን ለምሳሌ ኳሊቲ ኦፍ ኤንቫይሮንመንት፣ ኳሊቲ ኦፍ ዘ ኤር፣ ኳሊቲ ኦፍ ዘ ወተር፣ ኳሊቲ ኦፍ ኤኒቲንግ እሱን ጣልቃ መግባትና ማበላሸትም ሊሆን ይችላል። ስለዚህ አግሪካልቸራል በጣም ሲዘምን የግብርና መዘመን ማለት ነው። የግብርና መዘመን ነው አግሪካልቸራል ኢንቴንሲፊኬሽን። ዓላማው ምንድን ነው? የኢንቴንሲፊኬሽን ዓላማ ኢንክሪዚንግ አውትፑት ፐር ዩኒት ኦፍ ኢንፑት ነው። ከሌቨር አንጻር ሌቨር፣ ላንድ እና ፈርቲላይዘርስ እነዚህ ኢንፑትስ፣ ኸርብሳይድስ፣ ፔስቲሳይድስ ኸርብሳይድስ ሚንስ የአረም መከላከያ መድኃኒቶችን፣ የተባይ መከላከያ ኬሚካሎችና መድኃኒቶችን፣ የመሬት ማዳበሪያ እንደ ዳፕ፣ ዩሪያ የመሳሰሉ የኬሚካል ማዳበሪያዎችን፣ ጉልበትን የበለጠ በመጠቀም እየጨመረ ለመጣው የዓለማችን የህዝብ ቁጥር በቂ ምግብና የግብርና ግብዓት ማምረት ማለት ነው። ስለዚህ መሬቱ ሙሉ በሙሉ አቅሙን ተጠቅሞ እንዲያመርት ማድረግ ነው። ያ ደግሞ በአካባቢው ላይ የሚፈጥረው ተጽዕኖ አለ። እሱ ነው አግሪካልቸራል ኢንቴንሲፊኬሽን። በዚሁ ዙሪያ ለአግሪካልቸራል ጥሩ ምሳሌ የሚሆነን ሲንስ 1960 ከ1960ዎቹ ጀምሮ የነበረው የግሪን ሪቮሉሽን ነው። አረንጓዴ አብዮት ማለት ነው። በሂስትሪ እንደምታውቁት ተማሪዎች ኢንዱስትሪያል ሪቮሉሽን ማለት በእንግሊዝ ሀገር የተጀመረው የኢንዱስትሪ አብዮት ነው። በቻይናና በህንድ በጣም ያደገው፣ በአውሮፓ ቀድሞ ያደገው ደግሞ የግብርና አብዮት ነው። ኢንትሮዲዩስ ሃይ ይልድ ቫራይቲስ ከፍተኛ ምርት የሚሰጡ እንትኖችን ያመጣ ነው ይሄ አግሪካልቸራል ሞደርን አግሪካልቸር ሲስተም። ለምሳሌ የተለያዩ አዝርቶችን በማምረት ፈንታ ከአካባቢው ጋር የተላመዱ አካባቢውን የማይጎዱ ኢንቫይሮንመንታል ፍሬንድሊ የሆኑትን ከፍተኛ ምርት በሚሰጡት ፔስቲሳይድስ ጸረ ተባይ፣ ኸርብሳይድስ ቱ አልቤት ሃንገር ኤንድ ፖቨሪቲ ችግርና ረሃብን ለመከላከል ሲባል ይሄንን መጠቀምና ምርታማነትን መጨመር ነው። ክሬት ኒው ኢንቫይሮንመንታል ኢሹስ ሚንስ ቻሌንጅስ ይሄ መሆኑ። ስለዚህ ግሪን ሪቮሉሽኑ የተለያዩ አካባቢያዊ ችግሮችን አስከትሏል ማለት ነው። ውጤቱ ምንድን ነው የሚለውን በምናይበት ሰዓት የግብርና አብዮት የአግሪካልቸራል ኢንቴንሲፊኬሽን እና የግብርና አብዮት አግሪካልቸራል ሪቮሉሽኑ ምን አስከተለ? ዘ ኮስት ኦፍ ሃይ ፕሮዳክቲቪቲ ሚንስ ኢፌክት ማለት ነው። እዚህ ጋር ኢፌክት ኦፍ ግሪን ሪቮሉሽን ኦር አግሪካልቸራል ኢንቴንሲፊኬሽን ማለት እንችላለን። ኢንቴንሲፊኬሽን ምን አስከተለ በአካባቢው ላይ? የመጀመሪያው ሎስ ኦፍ ባዮዳይቨርሲቲ ነው። ሞኖክሮፒንግ ሃይ ይልዲንግ ሲድስ especially using 15 crop species for 90% of human food ዓለም ላይ ላለው 90% የሚሆነው የምግብ ምርት ከ15 የአዝርት አይነቶች ብቻ እንዲመጣ በማድረግ ለምሳሌ ኢትዮጵያ ውስጥ የገብስ አይነቶች፣ የጤፍ አይነቶች፣ የበቆሎ አይነቶች ብዙ አይነት እጽዋቶች ይበቅላሉ። ከነዛ ውስጥ ምርታማ የሆነውን ብቻ በመውሰድ ማለት ነው። ለምሳሌ ቻይና የተደረገው ራይስ ሃይ ይልድ ራይስ ነው የተመረጠው። ቻይናና ሩቅ ምስራቅ አካባቢ ዌት፣ ሶርገም፣ ሜይዝ ሊመረጥ ይችላል። ሜይዝ ስፔሲፊክ የሆነ አንድ አይነት ዝርያ ብቻ የበቆሎ ዘር ተመርጦ አፍሪካና ምስራቅ አፍሪካ ኢትዮጵያን ጨምሮ ቢመረት እሱ ማለት ነው። ያ ደግሞ ሞኖክሮፒንግ ነው። አንድ አይነት ክሮፕ ማለት ነው። አንድ አይነት ክሮፕ ደግሞ ኢንቫይሮንመንቱን ይጎዳል። ሃዝ ሬስድ ታውዘንድስ ኦፍ ይርስ ኦፍ ጄኔቲክ ዳይቨርሲቲውን ጥያቄ ውስጥ ያስገባዋል፣ ያጠፈዋል። ሚንስ አንድ ማሳ ላይ ወይም ደግሞ አንድ ወረዳ፣ አንድ አካባቢ፣ አንድ ሀገር ላይ የተለያዩ እጽዋት ሲበቅሉ የተለያየ ጥቅም አላቸው ከአካባቢ አንጻር። ለምሳሌ የባቄላ የእንትን አይነት ሊጊምስ የሚባሉ በባዮሎጂ እንደምታውቋቸው ናይትሮጅን ፊክሰርስ ናቸው። የከባቢ አየሩ ናይትሮጅን ወደ አፈር ማዕድን የሚቀይሩ አሉ። እነሱም በተዋችሁ ቁጥር የስፔሽስ ዳይቨርሲቲውም የሶይል ፈርቲሊቲውም ይቀንሳል ማለት ነው። ሁለተኛው ኢፌክት የአግሪካልቸራል ኢንቴንሲፊኬሽን እና
የግሪን ሪቮሉሽን ሶይል ኤንድ ወተር ዳሜጅ ነው። የውሃና የአፈር ሀብት ይጎዳል። ሲንቴቲክ ፈርቲላይዘርስ ሚንስ ኢን ኦርጋኒክ ማለት ነው። ኢን ኦርጋኒክ የሚባለው ከእጽዋትና ከእንስሳት ቅሪተ አካል የሚመረተው ነው፣ ኮምፖስት ማለት ነው። ይሄኛው ግን የናይትሮጅን ማዳበሪያ የካልሽየም ማዳበሪያ ማለት ነው። ሎወር ሶይል ኳሊቲ የአፈሩን ኳሊቲ ዝቅ ያደርገዋል። መልካም አፈር ወይም ምርታማ አፈር ማለት በውስጡ የተለያዩ ማዕድናትን ካልሽየም፣ ፎስፈረስ፣ ሶዲየም እነዚህ በኬሚስትሪ የምታውቋቸውን ለእጽዋት እድገት የሚያስፈልጉ ንጥረ ነገሮችን የያዘ ከሆነ በውስጡ አየር የሚተላለፍበት ከሆነ ኤር እንዲሁም በውስጡ ኦርጋኒክ ማተር ወይም ደግሞ ብስባሽ የእጽዋትና የእንስሳት ቅሪተ አካል የያዘ አፈር ከሆነ ነው ኳሊቲ ሶይል የሚባለው። ስለዚህ ኦርጋኒኩን ያጠዋል በዚህ በኬሚካሉ ምክንያት። ዋይል ኤክሰሲቭ ኢሪጌሽን፣ ሌላው ሞደርን አግሪካልቸር ኢሪጌሽን ይጠቀማል፣ የመስኖ ግብርናን ይጠቀማል። የመስኖ ግብርና ደግሞ የራሱ የሆነ የአፈር ጨዋማነቱ ሶይል ሳሊናይዜሽን ያስከትላል። ለምሳሌ የሶዲየም ኮንሰንትሬሽን መጨመር ማለት ነው። ሶዲየም ኮንሰንትሬሽን ሲጨምር ደግሞ የእጽዋት እድገትን አፌክት ያደርጋል። ቶክሲክ ሳልት አኪሙሌሽን ይፈጠራል። ጨዋማ አፈር ምርታማ ሊሆን አይችልም። ሶስተኛው ተጽዕኖ ፔስቲሳይድ ሃዛርድ ነው። የተባይ መከላከያ ኬሚካሎች የሚያስከትሉት ጉዳት ነው። ኬሚካሎች ናቸው። ኬሚካል ስቴይ ኢን ዘ ኢንቫይሮንመንት አፈር ውስጥ ውሃ ውስጥ ይቆያሉ። ኤንድ ሙቭ ፉድ ቼይን በምግብ በመበላላት በፉድ ቼይን በባዮሎጂ ታውቁታላችሁ። በምግብ ሰንሰለት አማካኝነት ሁሉንም ህይወት ያለው ነገር አፌክት ያደርጋል ማለት ነው። ይሄ ደግሞ ምን ያስፈልጋል? ለምሳሌ ኢት ኮዝስ ካንሰር፣ ወደ ሰው ስንመጣ ካንሰር ያስከትላል። ኢን አኒማልስ ዜርፎር መሆን ያለበት ተማሪዎች ዜርፎር ሶ ሰስቴኔብል አግሪካልቸር መስት ቢ አዶፕትድ ቀጣይነት ያለው ግብርና ማለት ነው። ይሄኛው ቀጣይነት ያለው ግብርና አገራት ወይም ህዝቦች መጠቀም አለባቸው ማለት ነው። ሰስቴን አፕላይድ ቱ ፊድ ግሮዊንግ ፖፑሌሽን ቱ ፕሮዲስ ሞር ምን ማለት ነው? ዊች ባላንስስ ያ ማለት ባላንስ ሰስቴኔብል አግሪካልቸር ማለት ባላንስ ኢንቫይሮንመንቱን ከማን ጋር? ከሂውማን ዌልቢ ከሰው ልጅ ደህንነትና ብልጽግና ጋር እንዲሁም ኢኮኖሚ ዴቨሎፕመንት ኢኮኖሚው አካባቢውን ጤንነት ምርታማነት በጠበቀ መልኩ የግብርና ምርታማነትን የኢንዱስትሪ ምርታማነትን በመጨመር ኢኮኖሚን ማሳደግ የሰው ልጅ መጥቀም ማለት ነው። ሰስቴይነብል አግሪካልቸር ለምሳሌ ወደ ገጠር አካባቢ ልምድ ያላችሁ ተማሪዎች ካላችሁ ማሳ የገበሬው ማሳ ለምነቱ ይጠበቃል። ለምነቱ እየጨመረ እንዲሄድ ይደረጋል። ለምሳሌ ዙሪያው የማሳው ዙሪያ በዘመናዊ የኮንሰርቬሽን ቴክኒኮች በዛፍ የተከለለ ሊሆን ይችላል። እርከን የተሰራበት ውሃ እንዳይንቀሳቀስ የውሃ መከተሪያ ያሉት ሆኖ እናንተ 60 ኩንታል እያመረታችሁበት ብትቀጥሉ እሱ ለምነቱን እስከጠበቀ ድረስ ችግር የለም ማለት ነው። ይሄ ነው ሰስቴይነብል አግሪካልቸር ማለት። አካባቢውን ሳይጎዳ የሰው ልጅ ምርታማነትን በመጨመር እየጨመረ የመጣውን የዓለም ሕዝብ ቁጥር መመገብ እንዲችል ማድረግ ነው። እሺ ተማሪዎች፣ የዕለቱን ትምህርታችን ከማጠናቀቃችን በፊት ጥያቄዎችን እንሰራለን። የመጀመሪያው ጥያቄ ዋት ኢዝ ኤክስቲንክሽን ዴፕት ነው የሚለው። ኤክስቲንክሽን ዴፕት ፋይናንሻል ኮስት ኦፍ ኮንሰርቬሽን የተፈጥሮ ሀብት ጥበቃ የሚያስከትለው ኮስት ይሄ አይደለም። ታይም ኢት ቴክስ ፎር ስፒሺስ ቱ ጎ ኤክስቲንክት አፍተር ሃቢታት ዳሜጅ አካባቢ ከተጎዳ በኋላ ዝርያዎች ለመጥፋት የሚወስድባቸው ጊዜ ማለት ነው። መልሳችን ቢ ነው። ዘ ነምበር ኦፍ ስፒሺስ ኦልሬዲ ሎስት የጠፉ ዝርያዎች ብዛት። ሶ ኤክስቲንክሽን ዴፕት ዕዳ እንደማለት ነው፣ የመጥፋት ዕዳ። ሁለተኛው ጥያቄ ሃው ሜኒ ክሮፕ ስፒሺስ ፕሮቫይድ 90% ኦፍ ሂውማን ፉድ አክሮስ ዘ ወርልድ በዓለማችን ላይ 90% የሚሆነው የምግብ አቅርቦት የሚመጣው ከስንት የእጽዋት አይነቶች ከስንት የእህል አይነቶች ነው ከስንት የአዝርት አይነቶች ነው። መልሳችን የፋክት ጥያቄ ስለሆነ ፋክቹዋል ኢንፎርሜሽን ነው። 15 ነው፣ 100 አይደለም፣ 500 አይደለም። ሶስተኛ ጥያቄ ዋት ኢዝ ሜጀር ሳይድ ኢፌክት ኦፍ ሄቪ ኢሪጌሽን ኢን አግሪካልቸራል ኢንቴንሲፊኬሽን በአግሪካልቸራል ኢንቴንሲፊኬሽን ከፍተኛ የሆነ ኢሪጌሽን መጠቀም ምን ያስከትላል እያለን ያለ። ኤ ሶይል ኮምፓክሽን አፈር መጣበቅ ነው። ኮምፓክሽን ኮንሴንትሬሽን ኦፍ
ሶይል ነው። ይሄ ኳሊቲውን ሚስ ማድረግ ነው። ኤሬሽን ኖ ኤሬሽን በአፈር ውስጥ አየር እንደ ልብ እንዳይተላለፍ ማድረግ ማለት ነው። ይሄ ሶይል ሳሊናይዜሽን ወደ ጨዋማነት ይቀየራል። ኮንሴንትሬሽን ኦፍ ቶክሲክ ኮንሰንትሬሽን ማለት ነው። ለእጽዋት ላዝርት ስንዴ ከሆነ ለምሳሌ እድገትና ምርታማነት ኤግዛምፕል ሶዲየም አዮን ማለት ነው። የሶዲየም መጠን ካልሽየም፣ ሶዲየም፣ ፎስፎረስ፣ ናይትሮጅን እነዚህ በኬሚስትሪ የምናውቃቸው ንጥረ ነገሮች ብዙዎቹ በግብርና ሳይንስ እንደሚታወቀው ለእጽዋት እድገት ያስፈልጋሉ። ነገር ግን መስኖ በብዛት ሲጠቀም ከተወሰነ ዓመታት በኋላ ማምረት አትችሉ፣ ምክንያቱም የአፈር ጨዋማነት ስለሚጨምር። መልሳችን ቢ ነው። ፔስቲሳይድ ሊቺንግ ማለት ፔኔትሬሽን ነው። ይሄም ችግር ነው። በነገራችን ላይ ፔኔትሬሽን ኢንቱ ሶይል ማለት ነው። ኬሚካሉ ወደ አፈር መግባት ነው። ሊቺንግ ሚንስ ካሚንግ ቱ ዘ ግራውንድ ወደ መሬት መግባት ነው። አራተኛው ጥያቄ which is not a human method of landscape modification ከሰው ልጅ ጋር የተያያዘ የተፈጥሮ አካባቢ ሞዲፊኬሽን ቼንጅ ያልሆነ የትኛው ነው? አትሪሽን ቼንጅ ነው። ፐርፎሬሽን ቼንጅ ነው። ቮልካኒክ ኢራፕሽን ግን ናቹራል ነው። መልሳችን ኦብቪየስሊ ዲ ነው ማለት ነው። እሺ ተማሪዎች የዕለቱን ትምህርታችን በዚህ እናጠናቀቃለን። በሚቀጥለው ትምህርታችን እስከምንገናኝ ደህና ሁኑ።